ዛሬ ሳንነግርሽ ከነካ እንደ ካድኩሽ ቁጥረዋለሁ። እነግርሻለሁ። ደረጀ ብቻ የምታወራው ምንድን ነው? ብቻ ነው እንዴ? ደረጀ ምንድን ነው የሚያስጨንቀው? ምንድን ነው እኮ 6 ወር ሙሉ ብቻ የምትሰቃየው ለምንድን ነው? አልበሳም? ምን አወራው ማለት ያወራሁትን ሰማሽ እንዴ? ማርቴ ነው ደረ እንደዛ በጣም ጥሩ። እንግዲያውስ አንድ ነገር ልንገርህ፣ እኔ ማርታ ድንጋይ አይደለሁም። ጭንቀትን ካልተካፈሉ ይዞትን ካልተካፈልኩ ይህ ሚስትነት ምን ላይ ምን ይጠቅምሃል? ደክሞኝ እውነት ሁሉም ነገር ይከብዳል። በዝምታዬ ውስጥ ትዕግስት ያልኩ ደሬ ከአቅሜ በላይ በሆነ ደረጃ በጣም አዝንባለሁ። ሰላምዬ ነገ ሰርፕራይዝ እነግርሻለሁ። ብቻ አንቺ ጸሎት አትይኝ። በቃ ሰላምዬ፣ ሁሉም ነገር ሰላም እንዲሆን አባቴ እኮ እናቴ ሊያስታውቀኝ ነው። ሰላምዬ ኧረ እባክሽ መቼ ሰርግ ላይ ነው። ስልኳን ይስጠኛት እንዳለች ብቻ ንገረኝ። እኔ ሄዳለሁ። እጅ ባልፈራም ናታን ችግር የለውም። እናቴ ላይ ነው ማየት እፈልጋለሁ። አይኗ ማየት እፈልጋለሁ። መሄድ እፈልጋለሁ። በቃ ዳጣ ቤት ውስጥ እኮ ያለነው። ኧረ እባክሽ ተረጋጊ። በቃ እኔ ስሚ ተረጋጊ። ዳጣ ነገ ጋር አቶ ደረጀና ወይዘሮ ማርታ በከባዱ ተጣሉ። ወይዘሮ ማርታ አንተ ደክመህ እኔንም አደከምከኝ፣ ብቻህን ጭንቀትህን ሐሳብህን እንዴት ተራጋርነቴ መረዳት ካልቻልኩ እኔ ድንጋይ አይደለሁም ከአጠገብህ ምን አረጋለሁ ብላ አልቅሳ ቤቱን ለቃ ወጣለች። ዳጣ እናቷን እስከምታገኝ ድረስ ምድር አልበቃ ብሏት በደስታ ቦርቅ ብላለች። ያንዱ ቤት ሲቃጠል አንዱ ተረባው ነው አይደለ ነገሩ። የዳጣ ደስታ እንግዲህ አቶ ደረጀንና ወይዘሮ ማርታን ግን ትልቅ ጭንቅ ጥብኗል። አቶ ደረጀ ወይዘሮ ማርታ እንግዲህ ወደዛ ቤት ዳጣ ከመጣችበት ጀምሮ እስካሁን ድረስ ላለው ጊዜ አንድም ቀን ሰላም ተሰምቶት አያውቅም። ልጁ ከጎኑ በመሆኗ ደስተኛ ቢሆንም ግን ደግሞ ማርታ ያወቀች ናት የሚለው ነገር እያብሰለሰለው ይህን ያህል ዓመት ደብቆ የያዘው እውነት መውጫው የደረሰ ይመስላል። ግን ደግሞ ከዳጣ በላይ ያስጨነቀው አዲስ የመጣው ወንድ ልጃቸው ነው። ምክንያቱም ይሄ ልጅ እንግዲህ ጽንሱ 6 ወር ከሆነው በኋላ ሰላም ያቶ ደረጀ ልጁ እንደሆነ ከነገረችው በኋላ ጀምሮ እንግዲህ በመጨነቅ ዛሬ ደርሷል ማለት ነው። እና ወይዘሮ ማርታም በትዕግስቴ መሃል ደክም ያለው ጉልበት ያልቋል፣ ከዚህ በኋላ ግን መታገስ አልችልም ብላ ምራለች። ምን ሊፈጠር ይችላል? ሰላም ጤና ይስጥልን። ውድና የተወደዳችሁ እንደምናላችሁ በያላችሁበት ሰላማችሁ ይብዛ እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዳጣ ተከታታይ ድራማ እንግዲህ ዳጣ ለብዙ አመታት ስትጠብቃት የነበረችዋን እናቷን የምታገኝበት ሰዓታቶች ደርሰዋል። በዚህ መካከል ግን አቶ ደረጀ እውነቱን ለዳጣ ለመናገር እያሰበ ባለበት ጊዜ ግን ደግሞ ቤት ውስጥ ምን ይፈጠራል፣ ሰላም ስታቀስ ምን ይመጣል የሚለው ነገር ረብሾታል። በሌላ በኩል ሰላም የላከችላት ጊፍት አስገራሚ ነበር። አቶ ደረጀና ወይዘሮ ማርታ 1 ሚሊዮን ብር አካውንት ከፍተው ዳጣን ሰርፕራይዝ አርገዋታል። እህቷ አብጌልም ሀብል ገዝታላታለች። የናታን ስጦታ ብቻ ቀርቷል። ወይዘሮ ማርታን አመሰግናለሁ እናቴ እያለች ነው። ወይዘሮ ማርታን ባልወልድሽም ልጄ ነሽ፣ ሁላችንም ተማክረንና አስበንበት ነው ያደረግነው እያሏት ነው። ዳጣን በደስታ ብዛት እንግዲህ እያነባች ትገኛለች። ግን ደግሞ አቶ ደረጀ ሀሳቡን ይቀይራል የሚል ስጋት ስላደረባት እንባዋ አይኗ እየኳተረና አይኗ እየተንከራተተ ነው። አቶ ደረጀ በጆሮዋ ጠጋር ብሎ አረሳውትም፣ አይዞሽ ዛሬ የቁርጥ ቀን ነው እናትሽን እነግርሻለሁ ብሏታል። ዳጣ ደስታዋ ሙሉ ሆኗል። ወይዘሮ ማርታ ግን አቶ ደረጀን በትኩረት እየተመለከተችው ነበር። ልደቱ ስጦታዎቹ ከሚበረከቱበት ሰዓት ጀምሮ እጅግ በጣም እየጨነቀው ነበር። በተለይ ደግሞ የሰላም ስጦታ ይከፈት በተባለ ጊዜ
አቶ ደረጀ ምናልባትም ስለ እናትነቷ የሚጠቁም ነገር ይኖራል በሚል ስጋት እጅግ በጣም የፈራ ይመስላል ማለት ነው። ግን ደግሞ ስጦታው አስገራሚና አስደናቂ ነበረ። አሻንጉሊት እንደ ሕፃን ልጅ ገዝታላት፣ ግን ደግሞ አብሮት ቀለበት አለ። ይህ ቀለበት ትርጉሙ ምን ይሆን? ብቻ ግን በእድሜዋ ይህን ያህል ጊዜ ስትቆይ አንድም ቀን በዚህ መልኩ ተደርጎላትም ሰርፕራይዝ ተደርጋም ወይም ደግሞ እንዲህ አይነት ፕሮግራም ተደርጎላት ስለማያውቅ የመጀመሪያዋ እንደመሆኑ እጅግ በጣም ተደስታለች። እንደ አዲስ ተወለድኩኝ፣ እንደ አዲስ ተፈጠርኩኝ እያለች በደስታ ስትቦርቅ ሁሉም ሰው ተመልክቷታል። ግን ደግሞ በእሷ ደስታ ውስጥ አቶ ደረጀ ግን እጅግ በጣም ተጨናንቋል። እናም እንግዲህ የልደቱ ፕሮግራም በዚህ መልኩ ተጠናቋል ማለት ነው። ናታን ስጦታህን ስጥ እንጂ ያንተስ በተባለ ጊዜ የኔው እንኳን አሁን አይደለም ስጦታ አለኝ ግን አሁን አልሰጣትም ብሏል። ቤተሰቡ በሙሉ እንግዲህ ይህን ልደት በዚህ መልኩ አክብሮላታል። በሌላ በኩል አርጁን አበጌልን ፍለጋ ቤታቸው ድረስ መጥቶ ራሱን የማጥፋት ሙከራ አድርጓል። ግን ደግሞ ራሱን ስቶ ስለነበረ የወደቀው ገዜ ሲያገኘው በጣም ደንግጦ ስለነበረ አበጌልን ጠርቷታል። አበጌል ያቺ ራስ ወዳድ የነበረችው አበጌል ቀርታ ሌላው አበጌል መታለች። ስለሰው ማሰብም ጀምራለች ማለት ነው። እና ወይ እንምታ ወይ የሆነ ነገር እናድርግ፣ ትንፋሹ አለ አልሞተም እያለ ነበር። ስለወደቀ እንዴት ትመታለህ? ታዲያ ታልጓሻ አይጠራም የሆነ ነገር እናድርግ ቢላትም ብትነካውም እኮ አንተን ተጠያቂ ያረጋሃል ብላ ነበር። አይ ይሄ ራሱን ስቶ እንጂ አልሞተም፣ ስለዚህ መተን እንየው ብሏት ነበር። ግን ደግሞ አበጌል እየተከላከለች ነበር። እንዴት የወደቀን ትመታለህ እያለች ግን ደግሞ ከዚህ የተለየ ምርጫ አልሰጠኝም ብሎ አንዴ በያዘው ሽመል ሲያንቆራጥተው አርጁን ባኖ ተነስቷል። በዛን ጊዜ ፊት ለፊቱ አበጌልን ስላገኛት እጅግ በጣም ደስተኛ ነበር። እንግዲህ አርጁንም እንዴት እንደዚህ ታረጋለህ ባለችው ጊዜ አብዬ ይቅርታ፣ እኔ የምፈልገው ይሄን ነው። አሁን በቃ ሄዳለሁ፣ ምንም ነገር አልፈልግም። እኔ የምፈልገው አንቺን ማየትና ማየት ብቻ ነው። ይሄን ብቻ ነው የምፈልገው። ሌላ ጊዜ መጥቻ ይሻለሁ እያላት ነበር። ራሱንም ጎርቶ ብቻ በይጣም እንግዲህ አሁንም እንደማትፈልገው አስረግጣ ብትነግረውም ግን ደግሞ ይሄን ማድረግ አልችልም። እኔም በዙሪያ ያለ ሰው እናት፣ አባቴ፣ እህት፣ ወንድሞቼ፣ ጓደኞቼ ጭምር ማንም ሰው እኔን እየተረዳኝ አይደለም። በጭራሽ እኔ አለመምጣት አልችልም። በጭራሽ አንቺን አለማየት አልችልም። አንቺን ማየት ብቻ ነው የምፈልገው። ሌላ ምንም ነገር አልፈልግም። ብቻ እንዳይሽ ፍቀጅልኝ፣ ሌላም ጊዜ እመጣለሁ ብሏል። እንግዲህ አርጁንን እስቲ በተደጋጋሚ አባቴም ነገረ እኔም ነግሬሃለሁ፣ የማትፈለግበት ቦታ ላይ ምን ታረጋለህ? ለራስህ ክብር ይኑርህ ብለው ነበር። ግን ደግሞ አርጁን ይሄን ማድረግ እንደማይችል በተደጋጋሚ ተናግሯል። በሰላምም ወደ ቤቱ ተመልሷል ማለት ነው። አቶ ደረጀ መኝታ ክፍሉ ገብቶ እጅግ በጣም አዝኖና ቆዝሟል። አቶ ደረጀ ይህን ያህል ዓመት ደብቄሽ፣ በዛ ላይ ከእናትሽ ጋር አንድ ላይ እየኖርሽ አሁን እናትሽ ሰላም ናት ስልሽ ምን ትይኛለሽ? ምንስ የሚሰማሽ ይሆን? ምንስ ትናገርኛለሽ? አንስብሽ ይሆን? ላንቺ እይታ አንስ ይሆን እያለ ነው። እናም እንግዲህ ስሜትሽስ እንዴት ይሆን? ምንስ ሊፈጠር ይችል ይሆን እያለ ነው አቶ ደረጀ እጅግ በጣም ተጨናንቋል። በሌላ በኩል ደግሞ ማርቲስ ስታቅ ምን ትላለች? ምን ሊፈጠር ይችላል? በሙቀሃ ትገሽረኛለች ወይስ ትገለኛለች? ምን ልታረገኝ ትችላለች? የፈለገውንም ታርግ። ብትገለኝም ትክክል ናት፣ ብትደበድበኝም ትክክል ናት፣ ምንም ብታደርግ ትክክል ናት እያለ ነው። ግን ደግሞ የፈለገ ነገር ይሁን ዓለም ይቁም እንጂ ዛሬ ሳልነግርሽማ አይነጋም። ቃል ገብቼልሻለሁ። ቃሌን እጠብቅልሻለሁ። መቼም ሁልጊዜ ባንቺ መጨናነቅ፣ ባንቺ ናፍቆት እኔ ሰላሜን አስጠብቄ አልኖርም። እስከ ዛሬውም ይቅርታ። ግን ደግሞ አባቴት የሚሆን አንስብሽ ይሆን? ከአባትነት ደረጃ ወርድብሽ ይሆን? እያለ የበለጠ ጭንቀቱ ጨምሯል። ዛሬማ እነግርሻለሁ፣ የፈለገ ሚንጣ እነግርሻለሁ። ዳጣ ዛሬ እነግርሻለሁ። እስከ ዛሬ ያስጠበቅኩሽ፣ እስከ ዛሬ ያሳዘንኩሽ፣ እስከ ዛሬ ያስከጀልኩሽ ይበቃሻል እያለ ነው። እንግዲህ ወይዘሮ ማርታ አቶ ደረጀ ብቻውን እያወራ ተክዞ እንባ እየፈሰሰው ስትመጣ እሷን በጣም ተደናግጣለች። ወይዘሮ ማርታ ለረጅም ሰዓት እንኳን ስትቆም አላያትም ነበር። ስትል እንዴ ማርቲ መተሻል እንዴ እያላት ነበር። እሱም ምንድነው ብቻህን እያስወራህ ያለው ነገር ምንድነው ብለው ነበር። አቶ ደረጀም እንዴ አወራሁ እንዴ ያወራሁትን ሰማሽ እንዴ እያለ ነበር።
እሷም ይበዛል መሰለህም አልበዛም ደሬ አልበዛም ብላለች። ይህን ያህል ጊዜ 6 ወር ሙሉ ብቻህን ተብሰልስለህ ከሰውነት ጎዳና ስትወጣ እኔ ሚስትህ አካልህ ብዙ መልካም ደስታ አሳዛኝ ጊዜያቶችን አሳልፈን እዚህ መጥ ደርሰን አሁን ግን ከጎንህ ሁኜ ጭንቀትህን ሐሳብህን ማቅለል ካልቻልኩ የኔ ሚስትነት የትዳር አጋርነት ትርጉሙ ምንድነው? ደሬ እያለች ነው ወይዘሮ ማርታ። እንግዲህ አቶ ደረጀም እባክሽ ተይኝ ብሎ ጮህባታል። እንደሱ ነው ደሬ ብላለች ወይዘሮ ማርታም። እንደሱ ነው በዝምታዬ ውስጥ ጉልበት ያልቋል። እጅግ በጣም ደክሞኛል ደሬ ደክሞኛል። አንተ ደክመህ እኔንም አድክመኸኛል እያለች ነው። አንተን የመሰልክ አባት፣ አንተን የመሰልክ ባል በዚህ ልክ እንደዚህ ሊያበሳቁልህና ሊያሳዝንህ ሊያስተክዝህ የቻለው ምን አይነት ችግር ቢሆን ነው? ሰው የማይጋራ እኔ ችግርህን፣ ጭንቀትህን፣ ሐዘንህን እስካልተጋራሁ ትዳርነቴ ምንድነው? የኔ ሚስትነት ትርጉሙ ምንድነው? እኔ በጣም ደክሞኛል፣ ከፍቶኛል ከምትለው በላይም በከባዱ አዝኜብሃለሁ። ስለዚህ የኔ ካጠገብህ መሆን ምንም ትርጉም የለውም። እኔ ማርታ ድንጋይ አይደለሁም። ጭንቀትን መጋራት ካልቻልኩ አብሬህ አልሆንም ብላ አዝናበት ክፍሉን ለቃ ወጣለች። አቶ ደረጀ አይኑ ከመንከራተት ውጪ ሌላ ምንም ነገር መናገር አልቻለም። ግን ደግሞ ወይዘሮ ማርታ ክፍሏን ለቃ ስትወጣ ስቅስቅ ብሎ እንደ ሴት ልጅ አልቅሷል። ምንም ነገር ብታረጊ አንቺ ትክክል ነሽ፣ ከሃዲውን የነኝ እያለ ነው። ዳጣ ሙዚቃ ከፍታ ዓለም 9 ሆኖላታል። የእሷ ደስታ ሁሉንም ሰው ግራ አጋብቶታል። የእውነት ልዴቱ ብቻ ነው በዚህ ልክ ያስደስታት የሚል ድባብንም ፈጥሯል። እንደገና ተወለድ እንደገና ተፈጠርኩ እያለች ነው። በቅርብ ለሚያውቁትም እናቴን አባዬ ሊነግረኝ ነው እያለች ነው። ግን ደግሞ አቢጌል እጅግ በጣም ተጨንቃለች። አቢጌል ናታንን ጠርታው አባዬም ማስቆም አለብን፣ በጉልበትም ይሁን በምንም እማዬ ፊት እንዳይነግራት ማስቆም አለብን እያለች ነው። ናታን አባዬ እንደዛ እንኳን አያደርግም። በእርግጥ ለዳጣ እናቷን ይነግራታል። ግን ደግሞ ወይዘሮ እማዬም ፊት አይነግራትም፣ እንደዛ አያደርግም እያለ ነው። ግን ደግሞ አቢጌል ይሄ ነገር ከታወቀ እማዬን እናጣታለን እያለች ነው። ቤተሰቡን ያስጨነቀው ወይዘሮ ማርታ ስትሰማ ምን ልትወስን ትችላለች የሚለው ነገር ነው። ወይዘሮ ማርታም ጥርጣሬዎቼ እየተረጋገጡልኝ ነው ማለት ከጀመረች ዋላ ደር ብላለች። እንግዲህ በዚህ ሁኔታ ላይ ያለ ወይዘሮ ማርታ አቢጌል ክፍል ሄዳ ቁጭ ብላ እያለቀሰች ነበር። ይህን የተመለከተችውም አቢጌል በጣም ደንግጣለች። እንደማዬ ምን ሆንሽ? ምን ተፈጠረ? ምን ሆናችሁ ነው? ተጣላችሁ እንደ እያለች ነበር። እናም እንግዲህ ወይዘሮ ማርታ እንደዛ ነገር ይህን ያህል ጊዜ እንግዲህ አንቺ አስተዋይና ብልህ ልጅ ነሽ። እናንተ አንቺ ተወልደሽ ዛሬ ድረስ ስንደርስ እናንተ ፊት ስንጨቃጨቅ፣ ስንነጋገር፣ ስንጣላ አይተሽ ታውቂያለሽ እያለች ነበር። አይ እማዬ እንደዛ አታውቁም እያለች ነው። እንግዲህ አሁን አባትሽ ልክ አይደለም፣ ብቻውን ማዘን፣ መተከዝ፣ ማልቀስ ከጀመረ ዋላ ደር ብሏል። ብዙ ነገሮችን ድብቅ ምስጢር እያደረገ ነው። ምንም ነገር ሊነግረኝ ፈቃደኛ አይደለም ብላለች። አቢጌልም አባዬ ምንም አይሆንም፣ እሱ በጣም ጠንካራና መልካም ነው። እኔን ለማስተማር እኔን ለመቀየር የሄደበትን መንገድ የሄደበትን ርቀት ታውቂ የለ። እሱም ቢሆን ችግሩን በራሱ ለማስተካከል ወይም ደግሞ ካስተካከለ በኋላ ሊነግርሽ ፈልጎ ይሆናል እንጂ በጭራሽ ካንቺ አይደብቅሽም ብላታለች። እንግዲህ ወይዘሮ ማርታ ምንም ይሁን ምንም አባታችሁ እንዲህ ሲሰቃይና ከሰውነት ጎዳና ሲወጣ እናንተ ልጆቹ አይደላችሁም እንዴት ዝም ትላላችሁ ብላለች ወይዘሮ ማርታ። እና አሁን እኔ የምተኛው እዚሁ ነው። ምራትን ቢይ ምንም ብለሽ እንዳትጠሪኝ፣ ማንም ሰው እንዳይረብሽኝ፣ ብቻ ራስሽን በልተሽ ስመጭም ድምፅሽን አጥፍተሽ ተኝ እንጂ ማንም ሰው እንዳይናገረኝ ብላ አቢጌልን አስጠንቅቃ ወይዘሮ ማርታ እንግዲህ አቢጌል ክፍል ተኝታለች ማለት ነው። አቶ ደረጀም ብቻውን እዛው ክፍል ውስጥ እያለቀሰ ነው። አቢጌል ሂዳ አባቷን እንዴት ነህ ባለች ጊዜ አቶ ደረጀ ምንም እንዳልሆነ ተናግሯል። ግን ደግሞ ስለ ወይዘሮ ማርታ ጋር ምን እንደተፈጠረ ስትጠይቀው አይ ብቻዬን ስጨናነቅ አይታኝ እሱን ካልነገርከኝ ብላ ነው እያለ ነው። አቶ ደረጀም መች ልትነግራት ነው ባለችው ጊዜ በጭራሽ አልነግራትም፣ እሷ መስማት የለባትም ብሏል። እንዳትነግራት አባዬ፣ ይህን ነገር ካወቀች እማዬን እናጣታለን እያለች ነው አቢጌልም። እኔ የሚያስፈራኝ እሱ ነው፣ በጭራሽ ማወቅ የለባትም፣ አልነግራትም፣ እኔ ደህና ነኝ፣ ደህናም እሆናለሁ፣ እሷን ብቻ አያት ብሏታል። አቢጌልም አባቷን አበርትታ ተነስታ ተመልሳ ሄዳለች።
ውሃ አብጌል ክፍል ስትሄድ እናቷን አብጌል ክፍል ስታይ የአብጌልን ክፍል ቀምተሻት ነው አይደል? የኔንም ቀሚኝ እያለች ነው። ውሃ ሳይፈልጉም ቢሆን ፈገግ ታረጋለች። የወይዘሮ ማርታን ጭንቀትና ድብርትም ቀለል አድርጋላታለች። ካንቺ ተለይቼ የትም አልሄድም፣ ካንቺ ጋር ነው የምሆነው ብላ እናቷ ጋር ተቃቅፋ ተኝታለች። ዳጣ ሌቷ አልነጋ ብሏታል። እየተንቆራጠጠች ነው ምጥ። አቶ ደረጀ የሚመጣበት ሰዓት እጅግ በጣም ረዝሞባታል። እናም እንግዲህ እንዲሁ እየተንቆራጠጠች እየዘለለች እየጨፈረች ሰላም ደውላላታለች። ሰላም ስትደውልላት ሰላምዬ በጣም ይቅርታ፣ ማንኛውንም ቅጣት ልትቀጪ ትችያለሽ፣ እባክሽ ይቅርታ እያለች ነው። ይህም ምንድነው እንግዲህ ስጦታ ልከሽልኝ እናቴ ያልሰጠችኝን አንቺ ሰጠሽኝ፣ እናቴ ሳትገኝ አንቺ ተገኝተሽልኝ ሳላመሰግንሽ እጅግ በጣም ይቅርታ እያለች ነው። አይዳጣ ያመሰገነቻት እናቷ ስትሆን መሆኗን ስታቅ ምን ትል ይሆን? ይሄ ብቻ ነው ወይ ሌላ ምንም አልነገረሽም ወይ ብላት ነበር። አቶ ደረጀ ስለ እናቷ ሊነግራት እንደሆነና ሁሉም ነገር ሰላም እንዲሆን እንድጸልይላት ነግራታለች። ሰላምም እንዲያወቅሽ ስለ እናትሽ ወደ እኔ ነይ ብላት ነበር። ዳጣ ግን መጀመሪያማ የሚሄደው እናቴ ያለችበት ቦታ ነው፣ ከዛ ስመለስ ግን ወደ አንቺ እመጣለሁ ብላታለች። ብቻ ግን ደስተኛ ሆናለች። ናታን እንግዲህ የዳጣ ሁኔታ ግራ ገብቶታል። ለአባዬ እሰቢለት ያለሽው ቤት ውስጥ ነው፣ ተረጋጊ፣ ለሁሉም ነገር መረጋጋትን የመሰለ የለም ብሏል። በስተመጨረሻም እንግዲህ እንዲሁ እየተንቆራጠጡ ሳለ አቶ ደረጀ ተከታይኝ ብሏታል። ዳጣ እናቷ ሰላም መሆኗን ስታውቅ ምን ልትል ትችላለች? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ